ከዚህ በኋላ የመዳም ቅመሞች መዳሜ ገንዘቤን በላችኝ፣ የ2 ወር የ3 ወር የ5 ወር የአመት ምናምን አልሰጠችኝም ምናምን የሚባል ነገር ከዛሬ ጀምሮ አብቅቷል። አዲስ መረጃ ወጥቷል በቤት ሰራተኞች ዙሪያ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውዴ ሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁል ሰላም ነው አልሐምዱሊላ። ዛሬ እንግዲህ አዲስ መረጃ ትላንትና የወጣ መረጃ ወደ እናንተ ይዤ መጥቻለሁ። ይህም ሳውዲ አረቢያ ለምትኖሩ ለቤት ሰራተኞች በቃ በህጋዊ መንገድ ሳውዲ አረቢያ ለመጣችሁ በሙሉ ሰራተኞች ይመለከታል ማለት ነው። ጉዳዩ በክፍያ የተነሳ መዳሞች እንግዲህ የብዙ ወር ገንዘብ ሳይሰጧችሁ ቆይቶ ገንዘባችሁ የሚበላበት ሁኔታ ላይ በጣም ብዙ ጊዜ ይከሰታል እና ስለዛ ጉዳይ አዲስ ነገር ይዤ መጥቻለሁ። ሁለተኛው ደግሞ ለረጅም ጊዜ ሲሰራ የቆየ አንድ ወንድማችን በሳውዲ አረቢያ ህይወቱ አልፎ ያው የሰራበትን ገንዘብ አልተቀበለም ነበር። ይህንን ገንዘብ ደግሞ ኤምባሲ ተከታትሎ ወደ 50,000 የሳውዲ አረቢያ ሪያል ለቤተሰቦቹ እንዲከፈላቸው ተደርጓል። እሱንም አላህ ይርሃመው፣ አላህ ጀነተል ፊርደውስ ይወፍቀው። ለሱም ዱአ አድርጉለት። እነዚህ ዝርዝር መረጃዎችን ማሰማችሁ ይሆናል። በቀጥታ ግን ስለ በሳውዲ አረቢያ ህይወቱ አልፎ እንዴት በቆንስላ በኩል ገንዘቡ ተመለሰለት የሚለውን ዝርዝር መረጃ አሰማችሁና ስለ ህጋዊ መንገድ ሳውዲ አረቢያ መጣችሁ ደሞዛችሁ እንዴት እንደማይበላ በዝርዝሩ ነግራችኋለሁ። ለረጅም ጊዜ የአገልግሎት ክፍያ ያልተከፈለው ዜጋችን በቆንስላ ጽህፈት ቤት ክትትል የ50,000 የሳውዲ አረቢያ ሪያል እንዲከፈላቸው ተደርጓል ይላል። ታህሳስ 14 ቀን 2018 ጅዳ አቶ አብዱል ቃድር ሀሰን አሊ የተባለ ኢትዮጵያዊ በህጋዊ መንገድ ወደ ሳውዲ አረቢያ መጥተው በጅዳ ከተማ በአንድ ካምፓኒ ውስጥ ሲሰሩ ከቆዩ በኋላ ባደረባቸው ህመም ምክንያት ከዚህ ዓለም በሞት የተለዩ ሲሆን ነገር ግን ሲሰሩበት ከነበረው ፋስት ፉድ ካምፓኒ አገልግሎት ክፍያ ሳይከፈላቸው ቆይቷል። በመሆኑም ቆንስላ ጽህፈት ቤቱ በጉዳዩ ላይ ድጋፍና ክትትል እንዲያደርግላቸው ከቤተሰቦቹ ከወራሾቹ በኩል በቆንስላ ጽህፈት ቤት የዜጎች ድጋፍና ክትትል ስራ ክፍል ጥያቄ አቅርበው ነበረ። በዚህ መሰረት ጉዳዩ ላይ በተደረገ ክትትል ተጠቃሽ ያልተከፈላቸውን የአገልግሎት ክፍያ በድምሩ 50,000 የሳውዲ አረቢያ ሪያል እንዲከፈላቸው በማድረግ ለወራሾች እንዲደርስ ማመቻቸት ተችሏል ይላል። በዚህ መጋጣሚ ቆንስላ ጽህፈት ቤት ሁሌም የዜጎች መብትና ጥቅም በማስጠበቅ ረገድ ጠንክሮ እየሰራ መሆኑን ለመግለጽ እንወዳለን ይላሉ። በጣም ደስ የሚል ነው። እንደዚህ አይነት ነገሮችን ተከታትላችሁ ስታደርጉ እጅግ በጣም ደስ ይላል። ለዜጎች መድረስ ማለት እንደዚህ አይነት ነገሮችን ስታደርጉና ስትከታተሏቸው ነውና በጣም ደስ ይላል። ለሞተው ደግሞ አላህ ይርሃመው፣ አላህ ይዘንለት፣ አላህ ጀነተል ፊርደውስ ይወፍቀው። እንግዲህ እኛ ሰርተን ለፍተን ደክመን ያከማቸነውን ገንዘብ እኛ ሳንበላ ወደ አኪራ መሄዱ ደግሞ በጣም ያሳዝናል። እንግዲህ ያው የሱ ልፋት ደግሞ ቤተሰቦቹ መብላት አለባቸው። ስለዚህ ቆንስላ ጽህፈት ቤቱ ተከታትሎ ጉዳዩ ገንዘቡን ተቀብሎ ወደ ቤተሰቦቹ እያስረከበ ይገኛል። እንደምትመለከቱት ነው። አላህ ይዘንለት ለሟቹ፣ አላህ ጀነተል ፊርደውስ ይወፍቀው። ሌላኛው እንግዲህ ቅድም እንዳልኳችሁ ለቤት ሰራተኞቹ በሙሉ አዲስ መረጃ አለ ብያችሁ ነበረ። ያህም ደግሞ እጅግ በጣም ጠቃሚ ነገር ነው። ብዙ መዳሞች በእርግጥ ከፊል መዳሞች ማለት ይቻላል ይሄንን ተግባራዊ እያደረጉት ነበረ። ከዚህ ቀደምም የቆየ ህግ ነው። ነገር ግን አሁን ደግሞ በጥብቅ እንዲያደርጉት ነው የተገደዱት ማለት ነው። ከዚህ ቀደም ብዙዎቻችሁ በሰራፋ በራሳችሁ ስም ከፍተው ገንዘባችሁን ያስገቡ ነበረ ለብዙ ሰው ማለት ነው። አሁን ግን ለሁሉም እያንዳንዱ ሰራተኛ ሰራፋ ሊኖረው ይገባል፣ ቀጥታ በዛ አካውንት መግባት አለበት የሚል መረጃ ነው የወጣው። ወደ መረጃው ቀጥታ ስገባ በሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር በሀገሪቱ የሚገኝ የቤት ሰራተኞችን የደሞዝ አከፋፈል ላይ መሰረታዊ ለውጥ ማድረጉን አስታውቋል ይላል። በአዲስ መመሪያ መሰረት ከፈረንጆች አዲስ አመት አሁን ስንት ቀን ይቀረዋል? 7 ቀን ይቀረዋል ማለት ነው። ከ7 ቀን በኋላ ጀምሮ ማንኛውም አሰሪ ለቤት ሰራተኛ የሚከፍለውን ደሞዝ በጥሬ ገንዘብ ካሽ መስጠት የሚከለከል ሲሆን ክፍያው በይፋ የኤሌክትሮኒክ የክፍያ መስመሮች ብቻ እንዲከፈላቸው ተደርጓል ይላል።
ከዚህ በኋላ ብር ቆጥሮ በእጃችሁ አይሰጧችሁ ማለት ነው። ቀጥታ ምንድን ነው የሚያደርጉት? በአካውንታችሁ ያስገባሉ። እናንተ ስትፈልጉ በዛ ቀጥታ ሂዳችሁ ማውጣት ነው። ካሽ የተከለከለ ነው። ምክንያቱም መንግስት የእናንተን ላብ እንዳይበሉ ስለማይፈልግ ነው። እናንተ ነገ ይሰጣሉ። ሲጀመር ደግሞ እጅግ በጣም ከባድ ነው። ምክንያቱም ደሞዛችሁ ሰጥቷችሁ ራሱ አብዛኞቻቸው በብድር ጨርሰው ይወስዱታል። ስለዚህ በአካውንታችሁ ተቀመጠ ማለት በአካውንታችሁ አስገቡ ማለት ከእናንተ ምንም አይነት ብድር ንክኪ ምናምን አይገኝም ማለት ነው። 1 ብር 2 ብር 50 ሳንቲም በቃ ምን የማይጠይቁት የለም። 50 ብር 100 ብር ምናምን እያሉ ወስደው በዛው ጸጥ ይላሉ፣ ትናንሽ ብሮችም ማለት ነው። እና እንደዚህ አይነት ብክነትም አይኖርም። ይህ ውሳኔ በተለይም በኢትዮጵያና በሳውዲ አረቢያ መንግስት መካከል እንደ አውሮፓ አቆጣጠር በ2023 የተፈራረመውን የሁለትዮሽ የስራ ስምሪት ስምምነት ተከትሎ ወደ ሀገሪቱ ለገቡ ከግማሽ ሚሊዮን በላይ ኢትዮጵያን ትልቅ የምስራችም ይሆናል ይላሉ። አዲሱ አሰራር የሰራተኞችን የደሞዝ መብት በማክበር ባለፈ ክፍያዎቹንም በወቅቱ መፈጸማቸው የሚያረጋግጥና በአሰሪና ሰራተኛ መካከል የሚፈጠረውን የክፍያ አለመግባባቶችን በዘላቂ የሚፈታ መሆኑን ተገልጿል። አው ቀጥታ ወሩ ሲደርስ ወሬ የደረሰ ገንዘብ ያልሰጡኝ ምናምን የሚባል ነገር የለም። ቀጥታ በባንክ አካውንታችሁ ያስገባሉ ማለት ነው። ይሄ በጣም ደስ የሚል ነገር ነው። እንደ ሚኒስቴሩ ገለጻ የደሞዝ ክፍያ የሚፈጸመው በሙሰነድ የዲጂታል መድረክ አማካኝነት በታወቁ ባንኮች ወይም የዲጂታል የገንዘብ ማስተላለፊያ መተግበሪያዎች በኩል ይሆናል ማለት ነው። ሰራተኞቹ ደሞዛቸውን በጥሬ ገንዘብ መጠቀም በሚፈልጉበት ጊዜ በስማቸው በሚወጣ የማዳ የባንክ ካርድ አማካኝነት በማንኛውም የገንዘብ ማውጫ ማሽን ወይም ደግሞ ኤቲኤም መጠቀም ይችላሉ። ይህም ሰራተኞችን ያጠራቀሙትን ገንዘብ ደህንነቱን በጠበቀ ሁኔታ ወደ ሀገራቸው ለቤተሰቦቻቸው እንዲልኩና የስራ ውላቸው ሲጠናቀቅ የሚገባቸውን ጥቅማ ጥቅም በቀላሉ እንዲያገኙ ይረዳቸዋል ይላል። ያው እናንተ ሂዳችሁ በባንክ አካውንታችሁ ኤቲኤም ተጠቅማችሁ ገንዘቡን በምትፈልጉ ሰዓት ሂዳችሁ ማውጣት ትችላላችሁ ማለት ነው። ያለ እናንተ ፍቃድ ደግሞ እነሱ ያስገቡትን ገንዘብ ማንም ሰው አያወጣውም። ስለዚህ ይሄ በጣም ደስ የሚል ነው። ይህንን የዲጂታል ክፍያ ስርዓት እንደ አውሮፓ አቆጣጠር ከሐምሌ 2024 ጀምሮ ደረጃ በደረጃ ተግባራዊ ሲደረግ የቆየ ሲሆን ከጥር ያው እኔም ብያቸዋለሁ ከዚህ ቀደም የተወሰኑ መዳሞች ይጠቀሙታል ብያቸዋለሁ። ልክ ሲመጡ 3 ወር ከቆዩ በኋላ እቃማቸውን ካሰሩላቸው በኋላ ሲም ካርድ በራሳቸው ስም ያስወጡላቸዋል። በዛውም ደግሞ የባንክ አካውንት ከፍቶላቸው ቀጥታ በባንክ አካውንታቸው ነበረ በሰራተኞቹ በባንክ አካውንት ነበረ ገንዘባቸውን የሚከፍሏቸው አሉ። እንደዚህ የሚያደርጉ እስካሁን ይህንን ህግ ያልጠበቁ ነበሩ ማለት ነው። በጣም በርካቶች ገንዘባቸውን የመዳም ቅመሞች ሰርቶ የለፉበትን ገንዘብ ቶሎ ባለመስጠት እንዲሁም ገንዘባቸው ደሞዛቸውን በመብላት በመከልከል እንደዚህ አይነት መዳሞች ነበሩ። አሁን ግን ከጥር 2026 አሁን ቅድም እንዳልኳችሁ ከሳምንት በኋላ ማለት ነው አዲሱ ወር በፈረንጆች እንግዲህ የነገ ሳምንት ይገባል። ስለዚህ ከዛ ጀምሮ ግን ለማንኛውም አሰሪና ሰራተኛ አስገዳጅ ይሆናል ማለት ነው። ይህ ነገር ግዴታ ይሆናል ማለት ነው። ከሳምንት በኋላ ማለት ነው 2026 ግዴታ ነው የሆነው ውሳኔው። የሳውዲ አረቢያ የቤት ሰራተኞች ዘርፍ ዘመናዊ ለማድረግ የሰራተኞችን ሰብአዊነት፣ ቁሳዊ መብቶችን ዓለም አቀፍ ደረጃ በጠበቀ መልኩ ለመጠበቅ የሚያደርገውን ጥረት አካል መሆኑንም ታውቋል ይላል። እንግዲህ ይሄ በጣም የሚበረታታና እጅግ በጣም ደስ የሚል ነው። እንግዲህ መረጃውን ያገኘው የሳውዲ አረቢያ የሰው ኃይልና ማህበራዊ ልማት ሚኒስቴር ነው ይህንን ጉዳይ ወደ ሶሻል ሚዲያ ያለቀቁት እና ይሄ ነገር እጅግ አስደሳች ነው። በጣም የሚያስደስት ነገር ነው። ብዙ ጊዜ መዳሞች ብር ከለከሉኝ ብሎ የመዳም ቅመሞች ሲያለቅሱ በጣም ሲማረሩ የምንመለከተው ነገር ነው። ስለዚህ ይሄ ነገር ጥብቅ ከሆነ ቀጥታ በአካውንታቸው የሚያስገቡ ከሆነ ማንም የመዳም ቅመም ገንዘቧን አትበላም። ሁሉም ተግባራዊ ካደረጉ
ያደረጉት ማለት ነው። እንደሌላ ጊዜው እንደዚህ ብቻ የሆነ አድርጉት ተብሎ ዝም የሚባል ሳይሆን እንደዚህ ጥብቅ ከሆነ ሁላቸውም ስለሚፈሩ የሀገሪቱ ሕግ ደግሞ ታውቃላችሁ፣ አንዴ ጸደቀ ጸደቀ ነው በቃ። ለሀገሩ ሰው ለውጭ ሀገር ዜጋ የሚባል ነገር የለም። አሰሪ ነው ሰራተኛ ነው የሚባል ነገር የለም። ሕግ ሕግ ነው። ስለዚህ ይሄ ነገር ተግባራዊ ሲሆን የመዳም ቅመሞች እጅጉኑ ይጠቀማሉ፣ አይበሉም ገንዘባቸው። ትንሽ ግን በሀዋላ የሚባለው ነገር ያው እሱ ነገር ትንሽ ያሰጋል። በዛ የምትልኩ ሰዎች ያው ትንሽ ያው ከባድ ነው። ያው አያስፈልገውም ሲጀምር። አሁን እኩል ነው ሀዋላውና በባንክ የሚላከው ያኔ ተመሳሳይ ስለሆነ በባንክ መላኩ ምንም አይጎዳም። ሌላው ደግሞ በዚህ ምክንያት ብዙ ጥያቄ የምታነሱ ሰዎች አላችሁ። ሌሎቻችን እኛ ወይ በእቃማ ማለት በግል የመጣን ወይም ደግሞ በባህር መተን ወይም ደግሞ መተን የጠፋን አሁን ሳውዲ አረቢያ ላይ እየሰራን ያለ ሰዎች እንዴት ልንሆን ነው እያላችሁ ነው። ይህ ጉዳይ እናንተን አይመለከትም። በባህር የመጣችሁ እንዲሁም መታችሁ ቀጥታ ኮንትራት መታችሁ የጠፋችሁ ይህ ጉዳይ እናንተን አይመለከትም። እናንተ ሎርማን በካሽ ነው ይህንን ነገር ማድረግ ያለባችሁ ማለት ነው። ምክንያቱም እናንተ ሰራፋ ማውጣት አትችሉም። ምክንያቱም ህጋዊ አይደላችሁም። ህጋዊ የሆነ ሰው ብቻ ነው የባንክ አካውንት ማውጣት የሚችለው። ባህርተኞቹ ምንም አይነት ስለ ሀገሪቱ ምንም አይነት መታወቂያ ምንም አይነት ኢቃማ ስለሌላችሁ እናንተም የባንክ አካውንት ስለሌላችሁ ይህን ነገር መጠቀም አትችሉም። ስለዚህ ከሰዎቹ ጋር እንደ ሎርማን ጊዜ እንደምንሰራው ማለት ነው በካሽ ነው የምትቀበሉት። በየወሩ ደሞዛችሁን ሌላ ጊዜ እንደምትቀበሉት ትቀበላላችሁ ማለት ነው። ይህ የወጣው በህጋዊ መንገድ መጥተው ሳውዲ አረቢያ ላሉ እዛው ኮንትራት ቤት ሆኖ ለሚሰሩ ወንድም ይሁን ሴት ሁሉንም ነው የሚመለከተው፣ ሁለቱንም ማለት ነው። በኮንትራት ሆነው በህጋዊ መንገድ ላሉት ለነሱ ይመለከታል እንጂ እናንተን አይመለከትም። እና ውዶችዬ እንግዲህ ይህ መረጃ ይሄንን ይመስላል። ይጠቅማችኋል፣ ትጠቀሙበታላችሁ ብዬ ስላሰብኩ ነው ይሄንን ያጋራኋችሁ። በጣም ጥሩ መረጃ ነው። እጅግ በጣም ደስ የሚል ነው። ይሄ ነገር ሊበረታታ ይገባል። በተለይ ቅድም አንድ ሟች ወንድማችን ለቤተሰቦቹ እንግዲህ እሱ ህይወቱ ካለፈው በኋላ ኤምባሲ ተከታትሎ ጉዳዩን የእሱ የለፋበትን ገንዘብ ለቤተሰቦቹ ለወራሾቹ እንዲደርስ ማድረጉም ይህም ትልቅ ነገር ነው። ለሟች ደግሞ አላህ ጀነተል ፊርዶስ እንዲወፍቀው ዱአ አድርጉለት። ኤምባሲ ደግሞ እንደዚህ አይነት ጉዳዮችን ተከታትሎ ግብ ማድረሱ ደግሞ ከምንም በላይ ይበል የሚያሰኝ ነው። እና ውዶቼ ስትከታተሉት የነበረው ቆይታ ይሄን ይመስል ነበረ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።